በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የምሕረትህ ይቅርታ ባለቤት እግዚአብሔር አምላካችን በቸርነት በይቅርታ በርኅራኄ ሰዓተ ሌሊቱን ባርከህ ጨለማውን አሳልፈህ ሁላችንንም በሰላም በሕይወት ጠብቀህ ከዚህች ዕለት ከዚህ ሰዓት በሰላም በሕይወት ስላደረስከን እናመሰግንሃለን። አሁንም በመካከላችን እንድትገኝልን ሀብተ መንፈስ ቅዱስ እንድታድለን በረድኤት እንዳትለየን ፈቃድ ይሆንልን። እግዚአብሔር ቤተሰቦች እንደምን አደራችሁ? አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ሌሊቱን ባርኮ ጨለማውን አሳልፎ ሁላችንንም በሰላም በሕይወት ጠብቆ ከያለንበት ለምስጋና በፊቱ ስለሰበሰበን ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንኳን አደረሳችሁ። ያልተገናኘን ለብርሃነ ልደቱ እንኳን እግዚአብሔር በሰላም አደረሳችሁ። እንደ እግዚአብሔር ፈቃድ መልካም በዓል ነው ያከበርነው። ደስ የሚል በዓል ነው ያከበርነው። ይህን ያደረገልን እግዚአብሔር የተመሰገነ ይሁን። እንግዲህ በዚህች ቤተክርስቲያን የምትገኙትም አባቶች፣ እናቶች፣ ወንድሞች፣ እህቶችም በጣም ወደ ቅዱስ ቁርባን በመቅረባችሁ ብዙ ሰው ነው ያለት ቅዱስ ቁርባን የተቀበለውና እኔ በውስጤ በጣም ነው ደስ ያለኝ። መሆን ያለበት እንደዛ ነው። የበይ ተመልካች እየሆን እንዲሁ መመላለስ ዋጋ የለውምና ንስሐ እየገባን ወደ ቅዱስ ቁርባን መቅረብ ይኖርብናል። መቼ እንደምንጠራ መቼ ወደ እግዚአብሔር እንደምንሄድ ስለማናውቅ መዘጋጀት ጥሩ ነው። ባለፈው በዓል ዕለት ብዙ ሰው ነው ቅዱስ ቁርባን የተቀበለውና መድኃኒተ ሥጋ መድኃኒተ ነፍስ ያደርግላችሁ። እንደ እስቲ ዛሬ ትንሽ የምነጋገርበት ነገር ኖሮ ነው የመጣሁኝ። ጡረታ ከወጣሁ እንኳን ሰንብቻለሁ። አይቻልም፣ ራሴን በራሴ ማውጣት አልችልም። ይሁንና ትንሽ የምነጋገርበት ነገር ኖሮ ነው ወደዚህ ዛሬ እስቲ እንነጋገር ብዬ የመጣሁኝ። የምንነጋገረው ትንሽ ጳውሎስን መልእክት ትንሽ አንድ አረፍተ ነገር አለች። እሷን መግቢያ አድርገን እንነጋገራለን። ቃሉ ይሄ ነው። ሁላችሁም አንድ ቃል እንድትናገሩ፣ ሁላችሁም አንድ ቃል እንድትናገሩ። እንግዲህ ለምን እንዲህ እንዳለ እዛ ቦታ ላይ ስናነበው እናገኛለን። ምን ነበር የተፈጠረው በዛች ቤተክርስቲያን፣ ምን ነበር የሆነው የሚለውን ቃሉን ካነበብነው እዛው ማግኘት እንችላለን። ለዛሬ ርዕሳችን ይመቻል ብዬ መርጫዋለሁኝ እና ርዕስ አድርገን የምንነጋገርበት ይሄ ነው። ትኩረት እንሰጠዋለን። ሁላችንም አንድ ቃል፣ ሁላችሁም አንድ ቃል እንድትናገሩ ይላል። የተለያየ አታውሩ ነው አይደል? ቃላችሁ አንድ ይሁን። አባ የተናገረውንም ሌሎቻችሁም ሁሉም አንድ ቤተሰብ እስከሆነ ድረስ ይሄ በክርስትና ዙራ ማለት ነው። በክርስትና ዙራ ወይንም በቤተክርስቲያን ዙራ ሁላችንም አንዱ ሌላ ነገር ያወራል፣ ሌላ ነገር የሚያወራ ከሆነ ይሄ ጥሩ አይደለም። እርስ በርስ የሚለያይ ቤት ይፈርሳል ነው ያለው ክርስቶስ። እርስ በርስ የሚለያይ ቤት ይፈርሳል። ያ ማለት ቤተሰብ ማለት ነው። ልጆች ሌላ፣ አባት እናት ሌላ የሚያወሩ ከሆነ ቤቱ ይፈርሳል። ቤቱ ተስማምቶ እስካልተመራ ድረስ ማለት ነው። በዛም መሰረት ደግሞ ቤተክርስቲያን የእግዚአብሔር ቤት ናትና አንድ ቃል እስካልተናገረች ድረስ ከተለያየ ትፈርሳለች። ለዚህ ነው ቅዱስ ጳውሎስ ሁላችሁም አንድ ቃል እንድትናገሩ የሚል ነው። እና እስቲ ወደ ነጥቡ ገብተን እንመለከታለን። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። ክብር ምስጋና ለሱ ይሁን። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። እንግዲህ ጳውሎስ ነው እንዲህ አለው። ክርስቶስም አባቴ ከሳበው በስተቀር ወደ እኔ ሊመጣ የሚችል የለም ብሏል። በክርስቶስ ለማመንና በክርስቶስ ጋር ህብረት የሚለው በክርስቶስን ቃል ተቀብሎ በክርስቶስ አምኖ መኖርን ነው ህብረት የሚለው። ያን ለመቀበል ኢየሱስ ክርስቶስ እንደተናገረው አባቴ ከሳበው በስተቀር ወደ እኔ ሊመጣ የሚችል የለም ብሏል። ቅዱስ ጳውሎስ ደግሞ እዚህ ላይ ምን አለ? ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁማ ጠርቶ ወዴት ወሰደን?
ወደ ልጁ ወንጌል ወሰደን። ለዚህ ነው አባቴ ካልሳበ በስተቀር ወደ እኔ ሊመጣ የሚችል ካለው ጋር የተያዘ ነው። የጠራችሁ እግዚአብሔር የታመነ ነው። ከዛስ ወንድሞቼ ሁላችሁ እቺ ናት ቃሉ፣ ሁላችሁ አንድ ንግግር ወይም አንድ ቃል እንድትናገሩ በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። ይሄ ስም እዛ ላይ መጫኑ ምንድን ነው የሚያሳየው? አንድ ነገር ላይ አጥብቀን ለመጠየቅ ምንጭ ነው አለ። እግዚአብሔር ስም ይጫናል። የራሳችንም ስም ልንጭል ይችላለን አይደል? አንድ ሰው አንድን ሰው በሞቴ ካለ ምን እያደረገ ነው? ያን ነገር እንዲቀበልለት ነው አይደል? እንደው በሞቴ አፈር ስሆን ብሎ ካለ በራሱ ማለት ነው። በሌላ መልኩ ደግሞ በእግዚአብሔር ይላል አይደል? ይሄ ሁሉ ምን ለማድረግ ነው? ነገሩን እንዲቀበለው፣ ነገሩ ተቀባይነት እንዲያገኝ ነው። አሁንም ቅዱስ ጳውሎስ ምን አለ? ወንድሞች ሆይ ሁላችሁ አንድ ንግግር ወይም አንድ ቃል እንድትናገሩ በአንድ ልብና በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። በእኔ ስም አላለም። ይሄንን የማያከብር ካለ እንግዲህ ምኑን ክርስቲያን ሆነ ማለት ነው። ስሙ ተጽኖበት የመጣበት ምክንያቱ ይሄ ነው። እንግዲህ ይህንን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 እስከ 10 ባለው ላይ ነው ነጥቡ ይሄ ነው። እኛ የምንመለከተው ግን ሁላችሁም አንድ ንግግር ወይንም አንድ ቃል ተናገሩ የሚለው ላይ ነው ትኩረት የምንሰጠው። ይህን መመሪያ በወቅቱ ይላል መመሪያ ነው የሰጣቸውና ይህ መመሪያ በወቅቱ ከቅዱስ ጳውሎስ ለቆሮንቶስ ቤተክርስቲያን ማለት ምእመናን ማለት ነው። ለክርስቶስ ቤተክርስቲያን የተሰጠ መመሪያ ነው። አሁን ያነበብነው ማለት ነው። በኢየሱስ ክርስቶስ ደም በዓለም ላይ የተመሰረተችው ቤተክርስቲያን ምንጊዜም አንዲት ናት። ምን ሆኖ አንድ የሚያደርገው ብዙ አይደለም። ህዝቡ ዓለሙን የሞላ አይደለም። ሃይማኖቱ ነው፣ ማመኑ ነው፣ የሚናገሩት ነው አንድ የሚያደርገው እንጂ ሰው በእድሜማ አንድ አይደለም፣ በቋንቋማ አንድ አይደለም። ምን ሆኖ አንድ የሚያደርገው? ቤተክርስቲያን በዓለም ላይ ያለች አንዲት ናት። ስለዚህ ይሄ ምንድነው የሚያሳየው? ሃይማኖቱ ነው አንድ የሚያደርገውና ስለዚህ አንዲት ናትና እንደ አንድ ልብ መካሪ፣ እንደ አንድ አፍ ተናጋሪ ሆና አንድ ቃል አንድ ንግግር መናገር ይገባታል። ቤተ ክርስቲያን እና እናንተ ማለት ነው አይደል? አዎ ያለፉት አልፏል። ነገ ይመጡ፣ ነገ ይመጣሉ። ዛሬ እኛ ነን ያለነው። አለፉት። እኛም በዘመናችን በአንዲት ቤተክርስቲያን አካል እንደመሆናችን አይደል? እንደመሆናችን መጠን በምንናገረው በእውነተኛ ቃል ላይ በመስማማት ሳንለያይ አንድ ቃል መናገር ይገባናል። በቃ ሁላችንም ማለት ነው። መጀመሪያ ቃሉን መስማቱና በቃሉ ላይ መስማማት ያስፈልጋል። ሳንስማማ ሳንሰማ አንድ ቃል መናገር አንችልም። መጀመሪያ ቃሉን መስማት አለብን፣ በቃሉ ላይ መስማማት አለብን። ትክክል ነው ብለን ካሳለፍነው በኋላ ሁላችንም አንድ እንናገራለን ማለት ነው። እንደ እግዚአብሔር ፈቃድ ዛሬ የምንነጋገረው ሁልጊዜ አነጋጋሪ በሆነው በጋድ ጾም ላይ ነው የምንነጋገረው ማለት ነው። ታውቃላችሁ አይደል? ጋድ ዘንድሮ ልደት ረቡዕ ነው ያለው። ጋድ ጾማቸው የለም። ይሄው ነው እንግዲህ አንድ ቃል ተናገሩ ያለው እዚህ ላይ አይደል? እንግዲህ ጋድ የለውም ልደት። እሺ ጥሩ ነው እንግዲህ ሌላ ጊዜ እንመለስበታለን። አለው የምትሉት ትኖራላችሁ አይደል? ምን ነው ከማን ተለይተን ብላችሁ ነው እንዴ ወደዛ ጠቅላይ ለማለት ፈለግ? ይሄ አይሆንም። ራሳችሁን ችላችሁ ብቻ ነው መንቀሳቀስ። እሺ ለማንኛውም በጋድ ጾም ላይ ነው የምንነጋገረው። አሁን
ማነው ልደት ጋድ የለውም የሚል ነው። ከዚህ አካባቢ ጎልቶ የተመለሰው ለምንድን ነው የማይኖረው? እሱንም ማወቅ አለብን። አለ የሚለውም ክፍል ደግሞ ካለ አለ የሚልበትን ማስረጃ፣ የለም የሚለውም ክፍል ደግሞ የለም ያለበትን ማስረጃ አቅርቦ አንዳችን ወደ አንዳችን መጠቃለል ይኖርብናል። ወይ በያለንበት እንሁን። እንደሱም ከሆነ ለምን እንማራለን? ሁሉም የራሱን የሚያወራ ከሆነ ትምህርት ምን ያስፈልጋል? እንዲህ እንዳይሆን ነው ቅዱስ ጳውሎስ እባካችሁን አንድ ቃል አለ እና በጋር ጾም ዙሪያ እንነጋገራለን። ምናልባት እንግዲህ ልብ ብላችሁ ማነው አብረን እናነባለን። ጽሑፍ ነው ያቀረብኩ። ጽሑፉን ከኔ ጋር ታነባላችሁ ሁላችሁም። እሺ ምንድነው የሚለው? አማስሩ ለጥር በዛቲ ሰርኡ አበዊነ በዛቲ ዕለት ቀርተውታል። በዛቲ ዕለት ሰርኡ አበዊነ መምህራነ ቤተ ክርስቲያን ለቀደሙነ ሊቃውንት አበይት ከመይጾሙ ኩሎሙ መሃይምናን እስከ ምሴት ይገባቸዋል። ታውቁታላችሁ፣ ግድ የላችሁም። እስከ ምሴት እንዘይጥሙ ጥሉላተ ዘእንበለ ዘይትበላ በጾም አብይ ወምክንያቱ ስለዝንቱ ጾም ዘሰርዕዎ አበው ከመይጾምዎ ምእመናን በዛቲ ዕለት። የመጀመሪያውን ዕለት መግባት ነበር፣ ዛቲ ብሎ ነው የተው። በዛቲ ዕለት እስከ ምሴት ሁለት ጊዜ ተጠቅሷል። ዝንቱ ውእቱ ከመ አበዊነ ሐዋርያት ቅዱሳን አዘዙነ በቀኖና እንዘ ይብሉ። ይህንም ማነበው ውጭ ያሉት ቄሶች እንዲሰሙት ነው። እናንተ በአማርኛው አብረን እናነባለን። የሚያጭበረብሩ አጭበርባሪዎች ከኪሳቸው አውጥቶ የሚያወሩ በመጽሐፍ ያለውን ትተው የራሳቸውን የሚቀባጥሩ አንድ ቀባጣሪ ባለፈው ከልደት በፊት አንድ ሳምንት ቀርቶት ተጠይቅ ያለው ስለገና ብሎ ብዙ ነገር ቀባጠረ። ምናልባት እንትናችሁ ያለኝ ሰዎች ልኬላችኋለሁ እሱ የቀባጠረውን ስሙት ብዬ፣ ለምን ህሊናችሁን እንዲኮረኮረው በዛ ላይ ጥያቄ እንድታነሱ ብዬ። ሁሉም ተነስቶ ከኪሱ አውጥቶ የፈለገውን ይቀባጥራሉ። የፈለጉትን የሚቀባጥሩባት ቤት ነው የሆነችው የሚመራት። ተው ይሄማ የኔ ቤት ነው፣ በእኔ ቤትማ እንደዛ መሆን አትችልም፣ የምትመራ በዚህ ነው፣ ይህን የማትመራ ከሆነ ዞር በል የሚል አካል የለም፣ ክፍት ቤት ስለሆነች እና ብዙ ይቀባጥራል። ምክንያቱም ይህንን ምናልባት እንደ ጆሮ ካለው ይስማ ብዬ ነው። እሱ ብቻ አይደለም፣ ብዙዎቹ ማለት ብዙ እንደማልጠብቃቸው አባቶች ሁሉ እንዲህ ነው ያወሩት፣ እንዲህ ነው የቀበጣጠሩት። መሆን የሌለበት የተጻፈውን ትቶ ያልተጻፈ ማንበብ ለምን አስፈለገ? እሺ ምንድን ነው የሚለው? እስመ አበዊነ ሐዋርያት ቅዱሳን አዘዙነ በቀኖና እንዘ ይብሉ ምን አሉ? ለእመኮነ በዓለ ልደት ወጥምቀት። ይሄ ገባችኋል አይደል? በምን ስሜቱ እንኳን አልመጣላችሁ? መጥቶላችኋል፣ ግድ የላችሁም። እዛ እስክትደርስ ድረስ መቆያ ይሆናችኋል። የሚያረካው እስኪያመጣ ድረስ ይሄ መቆያ ይሆናችኋል። ትንሽ የቀመሳችሁ ቆዩ። ለእመኮነ በዓለ ልደት ወጥምቀት በዕለተ ረቡዕ አው በዕለተ ዓርብ ይብሉ በጽባ ኩሎሙ መሃይምናን መብልዐ ዘይትበላ በበዓለ ጴንጠቆስቴ። መቼ ነው ጴንጠቆስቴ? ከፋሲካ እስከ ማነው እስከ ጰራቅሊጦስ ያለው ነው ጴንጠቆስቴ የሚባለው። እስመ እሉ ክልኤቱ በዓላቲሁ ለእግዚአብሔር ወከመ ኢይምሰሎሙ ለካልአን ከመ ንሕነ ንትፈጋ በፍስሐ ዝንቱ ዓለም ኃላፊ ወንግበር በዓላቲነ በመብል ወበመስቴ በከመ በዓላቲሆሙ ለአይሁድ ወአረሚ ወበንተ አዘዙነ አበዊነ ከመ ይደሉ ንጹም እሎንተ ክልኤተ ዕለታት ዘእምቅድመ በዓለ ልደት ወበዓለ ጥምቀት እስመ እላ ዕለታት ህየንቲሆሙ ለረቡዕ ወለዓርብ ሶበ ይከውን ላዕሌሆሙ በዓለ ልደት ወጥምቀት። እዚህ ላይም የምናረመው ነገር አለ። ይሄም ራሱን ችሎ ርማት የሚያስፈልገው ብዙ ስህተት የገባበት ነው እና አለን አብረን ወእንተዝ ይትፌጸም ለነ ክልኤቱ ግብረ ጾም ወግብረ በዓል ወከመዝ ስሩ ውስተ አብያተ ክርስቲያና
ውስተ አብያተ ክርስቲያኖሙ ለግብፃውያን። ጨርሻለሁ፣ አይዟችሁ። አሁን አብረን አማርኛውን እናነባለን። ትኩረት ትሰጣላችሁ። እዛ ላይ የተሰመረውን ዓርብ የሚል ነገር ሰምታችኋል፣ ትንሽም ቢሆን አይደል? ምን ማለት እንደሆነም ተረድታችኋል። ግድ የላችሁም፣ አሁን እዚህ ትረዱታላችሁ። ጥር 10 መቼ ነው? ፊታችን የዛሬ ሳምንት ነው። ልብ አድርጉት። በየዓመቱ ጥር 10 ማለት ነው። ጥር 10 ስንክሳር ስለሆነ ለዚህ ቀን ይጽፋል። ስንክሳር የቀን መጽሐፍ ነው። ዛሬ 8 9 10 እያለ እስከ 30 ይሄዳል። ጥር 10 በዚህች ዕለት ምን መብልን ሳይቀምሱ ምዕመናን ሁሉ እስከ ምሽት ምሴት ብለናል ቅድም አይደል? አሁን አማርኛው ምሽት። በጣም ጥሩ። ይጾሙ ዘንድ ከኛ አስቀድሞ የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን ስርዓት ሰሩ። በምሽትም ቢሆን አለ እንግዲህ አሁን እስከ ምሽት ብሎ አልነበረም? በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን እንዳይቀምሱ። መቼ ነው ታላቁ ጾም? አብይ ጾም። ቀን ስንጾም ውለን እንጀራ ሳንበላ ውለን በሰዓት ወይንም ደግሞ እንግዲህ እንዳቅማችን ነው። ጾሙ እስከ 9 ሰዓትም እስከ 12 ሰዓትም ተሰርቷል። እንደተቻለ ነው የምትጾሙትና በዛም ጊዜ እስከ 9ም በላን እስከ 12ም ቆየን። በዛም ሰዓት ምንድን ነው የምንበላው? የጾም ምግብ ነው የምንበላው። ጥሉላት የሚለውን ታውቁታላችሁ። ጥሉላት ማለት ቅባት ነገር፣ ቅቤ፣ እንቁላል፣ ወተት፣ ስጋ፣ እነዚህ ነው ጥሉላት የሚላቸው። ምን አለ? ከሚበላ በቀር ጥሉላትን አይቅመሱ። መቼ ነው ቀኑ? እሺ ጥር 10 ነው። እሺ ጥሩ ነው። ቆይ ይመጡበታል፣ ይገልጹታል እነሱ። በዚህች ዕለት ምዕመናን እስከ ምሽት እንዲጾሙ ያዘዙበት ምክንያት ይህ ነው። ጾሙ ብሎ ነበር አይደል? ምክንያቱም ግን አልነገሩንም አይደል? በጣም ጥሩ። አሁን ምክንያቱን ይንገሩን እስቲ፣ ምንድን ነው የሚሉን ማለት ነው። በነገራችን ላይ ጾም ዓመት እስከ ዓመት ብንጾም እንጠቀማለን እንጂ አንጎዳም። ጾሙ የተጎዳ የለም። አንዳንድ የጾም ጥቅም የጾም ዋጋ ሰጪ ማን እንደሆነ ያልተረዱ ደካሞች የኢትዮጵያ ቤተክርስቲያን ጾም ታበዛለች፣ ከምንበላበት የምንጾመው ይበልጣል ነው። እንደሱ አይባልም። ለምን እንደምትጾም የጾምክን ዋጋ ማን እንደሚከፍልህ ካላወቅከው ተው። በትእዛዝ አትጾም። ይቀበልልኛል፣ ያይልኛል፣ ዋጋ ይከፍለኛል ብለህ ጾም። በልማድ አትጾም። ከልማድስ ወጣ በል። ብዙ ጊዜ እንደዚህ ሲናገሩት በቃ እንደ ጾሙን አበዛሉ፣ በቃ እንዲህ ነው ነው። እንደውም አሳንሰዋል። ዓመት እስከ ዓመት ቢያረጉ ችግር የለውም። ግን አሁን የምንነጋገረው በአንድ ቀን ምክንያት የተነሳ መለያየት እንዳይፈጠር እልባት መስጠት ስለሚያስፈልግ ነው እንጂ ዓመት እስከ ዓመት ቢጾም ሰው ይጠቀማል እንጂ አይጎዳም። በጾም የሚጎዳ ማን ይመስላችኋል? እስቲ ማን ነው የሚጎዳ በጾም? እስቲ እናንተ እስከምታውቁ ማን ነው የሚጎዳ? ሰይጣን ነው የሚጎዳ? ሰይጣን ድሮንስ ይበላል እንዴ? እንዴት ነው በጾም የሚጎዳው? ይበላ ኖራ እንዴ? ጥንቱንስ ቢሆን እውነት ብላችኋል። የሚጎዳው ጾም ነው። ጌታ በጾምና በጸሎት ካልሆነ አይወጣም ይሄ መንፈስ ብሎ አልነበረም? ጾምና ጸሎት ሰይጣንን ይጎዳዋል። ስለዚህ ለዚህ ነው በጾም ላይ አድሮ ጾም በዛ አንድ ጾሙ በዛብን በጾም ገደሉ ምናምን የሚያስብለው እሱ ነው። ለምን? የሚደበደብበት ዱላ ስለሆነ። በትክክለኛ ሰው ከጾመ በጾምና በጸሎት ሶስቱ ነገሮች ጾም፣ ጸሎት፣ እምነት፣ በዚህ ነው ሰይጣን የሚወጣው ጌታ ኢየሱስ እንደተናገረ ማለት ነው። ስለዚህ ምንድነው አሁን በዚህ ዕለት ምዕመናን እስከ ምሽት እንዲጾሙ ያዘዙበት ምክንያት ይህ ነው አሉ። ምክንያቱም ልብ ብላችሁ ስሙት። ከኔ ጋር ናችሁ? ግን ነገ እኮ እኔ እንደተናገርኩኝ አንደኛ የኬት እንዳገኘው መጽሐፉን አቀርብላችኋለሁ። መጽሐፉን ካላችሁ ገብታችሁ ታያላችሁ። አንድ ቄስ ደግሞ ተነስቶ እኔ እዚህ ለፈለፍኩባችሁ እሱ ደግሞ እዛ ሲሄድ እንዳይገለብጣችሁ ማለት ነው። እንደው ስንገላበጥ አንኖሩ። ዞር በል ራሴን ችዬ ቆሜያለሁ ማለት ያስፈልጋል። እና ምክንያቱ ይህ ነው አለው። ምንድነው? የልደትና የጥምቀት በዓል የምንና የምን
የልደትና የጥምቀት በዓል በረቡዕ ወይም በአርብ ቀን ቢሆን ነው አይደል? ሁልጊዜ አይሆንም አይደል? የዘንድሮ ረቡዕ ሆኗል ልደት፣ ግን በልታቸዋል። አልበላንም። ምን አንቺ እያብረን አልነበርም እንዴ? እንዴት ነው ነገር አለ። እኔ ረቡዕ ዕለት በልታችኋል ነው የሚለው እኮ ሌላ አይደለም። እንዴት ነው ነገር? ይኸው እዚህ ከጀመርን ማለት ነው እንግዲህ መለያየቱን እዚሁ እና ልብ አድርጉና ስሙት። ይህንን በአግባቡ ይዞ የሚመራ መሪ አተን እንጂ ቤተክርስቲያኒቷ በስነ ስርዓት አዘጋጅታለች። ያን ይዝና የራሱን ይጨማምርና የሌለ ነገር ያወራል ማለት ነው። የልደትና የጥምቀት በዓል በረቡዕ ወይም በአርብ ቀን ቢሆን አለ እና በበዓለ ሀምሳ ባለ ጴንጠቆስጤ ብለናል ዛሬ ይሄ ማለት ነው። በበዓለ ሀምሳ የሚበላውን የጥሉላት መብል በጠዋት በመብላት ምዕመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘዋል ነው የሚለው አይደል? ምንድነው በረቡዕና በአርብ ብሉ ነው የሚለው አይደል? ነው የሚለው አይሳይልም? ልብ ብለህ ስማዬን አድምጥ። የሃይማኖቱ ወራሽ ነህ። ዝም ብለህ ኦርቶዶክስ ነኝ ማለት ብቻ ዋጋ የለውም። የልደትና የጥምቀት በዓል በረቡዕ ወይንም በአርብ ቀን ቢሆን እሺ ሆነ። ከዛስ በበዓለ ሀምሳ የሚበላውን በበዓለ ሀምሳ እንመርጥም ታውቃላችሁ አይደል? በበዓለ ሀምሳ የሚበላውን የጥሉላት መብል ቅድም ዘርዝራለሁ ታውቁታላችሁ። መብል በጠዋት በመብላት ምዕመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘዋልና ይህ ሐዋርያት የሚለውን ነገር መቼም በትዕግስት እንለፈው እንጂ ሐዋርያት ይሄን ለመስራትም ጊዜ አልነበራቸውም። ብዙ ነገር ይሰሩና አባቶቻችን ሐዋርያት ይላሉ እንጂ አባቶቻችን ሐዋርያት ይሄን ለመስራትም ጊዜ አልነበራቸውም። ይሄን ለመስራት እኮ ብዙ ነገር ይጠይቃል። እሊህ ሁለቱ የእግዚአብሔር ታላላቅ በዓላቶቹ ናቸውና እነዚህ ምንድን ናቸው? እሊህ ሁለቱ የተባሉት ማናማ ነው? ልብ ብለህ ስማ። ምክንያቱም እነኚህ በዚህ በትልልቅ በዓላት ምክንያት ረቡዕ ረቡዕነቱን ያጣል፣ አርብም አርብነቱን ያጣል አይደል? ይህን እየነገሩህ ነው። ተመልከት። እንዴት አድርገን ነው የምናሳጣው የሚለውንም ይነግሩናል። ምንድነው የምናደርገው ባል ጥምቀት ከዋለበት ረቡዕን አትበለው፣ አርብም ከዋለ አርብን አትበለው፣ እንዴት እናድርገው ይነግሩናል። ምን ማድረግ እንዳለብን በዓላቶቹ በዓሉ ትልቅ በመሆኑ ነው። እዚህ ላይ አንድ ማስታወሳቸው አንድ ቀባጣሪ እዚህ አካባቢ የሚቀባጥር አለ። ክፍት አፍ ዝም ብሎ የሚቀባጥር ለምሳሌ መውጫውንም ሆነ መግቢያውን የማይጠብቁ ጾሞች አሉ። በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መግቢያውን የማይጠብቁ መውጫውን የማይጠብቁ ገብታችኋል? ይሄ ነገር ተዚህ ታስተምራችሁ ነበር። ምንም አትይዙም ማለት ነው። መግቢያውን አይጠብቁም ቢባል አሁን ለምሳሌ ይሄ አሁን ያሳለፍነው ጾም የገና ጾም ማለት ነው። ህዳር 15 ቢሆን ህዳር 15 እሁድ ቢሆን እንጾማለን አንጾመውም? ተመልከቱ እንግዲህ እሁድ ነው እኮ የገባው። መግቢያ አይጠብቅም ባርኩት። አሁን እንግዲህ ዘንድሮ እንኳን አርብ ነበረ። ምን ነበረ? አርብ ሰኞ 15 አይመስለኝም። ብቻ ለማንኛውም ቀን አይጠብቅም፣ ቀን አይለይም። ብቻ 15 በየዓመቱ ሰኞ ሊሆን አይችልምና በየዓመቱ እሁድም ሊሆን አይችልም። በተለያየ ቀን ላይ ይውላል። ብቻ አይጠብቅም። ሁለተኛ የፍልሰታ ጾም ትመጣለች። የፍልሰታ ጾም ነሐሴ 1 ቀን ነው የሚጀምረው አይደል? ነሐሴ 1 ቀን እሁድ ቢሆን ወይንም ቅዳሜ ቢሆን ጾም ገባን ይጾማል ማለት ነው። ቀኑን አይጠብቅም ማለት ነው። እንደገና መውጫቸውንም ደግሞ ስናይ ለምሳሌ ባለፈው ነው ሊበል ኪዳነ ምሕረት ነሐሴ ኪዳነ ምሕረት እንግዲህ ጾሙ የሚያበቃው የፍልሰታ ነሐሴ ኪዳነ ምሕረት ላይ ነው አይደል? አርብ ይሆናል። አርብ እንበል። ምሳሌውን ውሰዱት ብላችሁ አርብ ብትሆን ኪዳነ ምሕረት ያለት እንበላለን አንበላም አይደል? ስለዚህ መውጫውንም አይጠብቅም መግቢያውንም አይጠብቅም። ዝም ብሎ ቀኑን ብቻ ጠብቆ ነው የሚሄደው ማለት። ይሄ ግን
የጌታ በዓል ናቸው እና ስለዛ የጌታ በዓል በመሆናቸው ረቡዕም ረቡዕነቱን ያጣል፣ ዓርብም ዓርብነቱን ያጣል። ምን ይሆናል? ወደ ፍስክ ይለወጣል ማለት ነው። ይህን አልከተረዳችሁኝ እሊህ ሁለቱ የእግዚአብሔር ታላላቅ በዓላቶቹ ናቸውና ለሌሎች እኛ በዚህ የሆኑ ዘለልኩት። አንዳንድ ጊዜ እየዘለልኩ ነው የማቀርበው። ለሌሎቹ እኛ በዚህ በኃላፊ ዓለም ተድላ ደስታ ደስ የሚለን እንዳይመስላቸው ከኛ ውጪ የሆኑ ማለት ነው። ደስ እንዳይላቸው እንደ አይሁድና እንደ አረማውያን በዓል በመብልና በመጠጥ ብቻ እንዳናደርግ አሉ ማለት ነው። ምክንያቱም ያው ለሆዳቸው ሲሉ ጾሙን ሽሮ በሉ ብሎ እንዳይዘባበቱብን ማለት ነው። ብቻ እንዳናደርግ ምን ሆነ? ስለዚህ አለ፣ ልብ ብለህ ስማ። ስለዚህ ከልደትና ከጥምቀት በዓል ዋዜማ ተግባባን? ዋዜማ ያሉትን ሁለቱን ዕለታት እንድንጾም አዘዙን ነው የሚለው። መቼ ነው ይሄ? እንግዲህ ዕለታት የምላቸው እነዚህ መቼ ነው የሚሆኑት? ንገሩኝ ከኔ ጋር እንነጋገርበት። ዝም ብለህ ከዚህ ወጥተህ ሌላ ከምታወራ እነዚህን አስቀድመውን አለ። ስለዚህ ከልደት ከጥምቀት በዓል ዋዜማ ያሉትን የልደት ዋዜማ አለ፣ የጥምቀት ዋዜማ አለ። የልደቱን አቆዩት፣ ግድ የላችሁ የምንነጋገረው የጥምቀት ላይ ነው። የልደቱ ላይ ያለ አግባብ ነው እዚህም የተጻፈውና አሁን እንግዲህ ረቡዕ ነው እንበል። ባለፈው ረቡዕ ነው፣ ምን አደከመ የልደቱ። ስለዚህ የረቡዕን ተለዋጭ መቼ ነው የምናደርገው? ማክሰኞ። ጥምቀት ዓርብ ነው እንበል። ዘንድሮ ዓርብ አይደለም፣ ዝም ብለህ ዓርብ ነው ብለን እንውሰደው። ተለዋጩን ቀን መቼ ነው የምናደርገው? ሐሙስ። ዋዜማ ያሉን አሁን ዋዜማነቱ ለመቼ ነው? ረቡዕና ዓርብ በዋሉ ጊዜ ነው። ተግባባን? በሌላ ጊዜ አይደለም። ጥምቀት ዓርብ ዋለ፣ ዋዜማው ሐሙስ ነው። ሐሙስ ይጾማል ማለት ነው። ሐሙስ የተጾመ ለምንድን ነው? ዓርብ ለመብላት። እንደገና ደግሞ ልደትን እንተው ብቻ። ጥምቀት አሁን በሌላ ጊዜ ረቡዕ አለ፣ ዋዜማው ማክሰኞ ነው። ማክሰኞን እንጾማለን። ለምን? ረቡዕ ለመብላት። ይሄ ማለት ነው። ከገባን ከተረዳን እና አዘዙን። የልደትና የጥምቀት በዓል በረቡዕ በዓርብ ላይ በሚሆን ጊዜ፣ በዛን ጊዜ ነው እንጂ ሌላ ጊዜ ጾም የለም ማለት ነው አይደል? ዓርብ ካልዋለ ረቡዕ ካልዋለ ጾም የለም አይደለም የሚለው ይሄ ነው አይደለም? በቃ እርግጠኛ ሁኑ እስቲ። ለዚህ ነው አንድ ቃል እንነጋገር ያልኩት። ለዚህ ነው ይሄንን ትተው በጥሉላት መጽሐፉ ላይ እዛው ራሱ ከላይ ይሄንን ጽፈው ከታች ደግሞ ቀበጣጥራሉ። ለምን? የራስን ቃል በራስ ማፍረስ ወይ አለማስተዋል ነው እንዴ? ከላይ እኮ እንዲህ ብለን ተናግረናል፣ አሁን እንዲህ ካልን እኮ ከላይ የተናገርነውን ነገር ያፈርሰዋል ብሎ ማሰብ ያስፈልጋል። እንዲሁ በዘፈቀደ መናገር እና መጽሐፉም ላይ እንደገና ጥሉላት ምናምን እያለ ያመጣዋል ማለት ነው። ይሄ ልክ አይመጣም። የዓርብ የረቡዕ ተለዋጭ ነው እስካለ ድረስ አንደኛ ስሙ ጋድ ነው። ጋድ ማለት ተለዋጭ ነው ብለዋል እነሱ። ከምን እንዳገኙ ባላቅም ጋድ ማለት ተለዋጭ ነው ብለዋል። ተለዋጭ እስከሆነ ድረስ የማን ተለዋጭ ይሆናል? ለምሳሌ ዘንድሮ ጥምቀት ሰኞ ነው አይደል? እሑድ እንጾማለን። ብንጾም እንኳን የማን ተለዋጭ እንለዋለን? እንጾም እንኳን ብንል የማን ተለዋጭ እንበለው? ባዶ ይቀራል። ታሪክ አልባ ትሆናለህ ማለት። ከላይ እንዲህ ብለህ አልነበረም እንዴ? አንድ ሰው ተነስቶ የዓርብ ረቡዕ ተለዋጭ ነው ብለህ አልነበረም እንዴ? አሁን ጥምቀት ሰኞ ነው የዋለው፣ ለምንድን ነው እሑድ የምትጾመው ብሎ ቢል ምን ብለው የምትመልሰው? መጀመሪያ የዓርብ ረቡዕ ተለዋጭ ነው ብለህ ነግረኸው ያ ሰው ይታዘብሃል። በአንድ ራስ ሁለት ምላስ ይሆናል። እንዲህ መሆን የለበት። እነሱ የሰሩት በዚህ መልኩ ነው። ምናልባት የኋላ ሰዎች ይመስለኛል በሌላም ቀን ቢውል ከጥሉላት ይጾማል ምናምን ብሎ ጨምረውበታል። መጽሐፉም ላይ ይነበባል። እነዛ ይሄን ነው የምትይዘው። ያ ዝም ብሎ አልባልታ የተጨመረ ነው እንጂ መሆን የሌለበት ነው። ጥምቀት ምንድነው? የልደትና የጥምቀት በዓል በረቡዕ በዓርብ ላይ በሚሆን ጊዜ በረቡዕና በዓርብ ተመልከት፣
በሚሆን ጊዜ የሚለውን ትይዙታላችሁ። እንደገና ደግሞ በረቡዕና በዓርብ ከፊቱ ያለው ምንድነው? ፈንታ። በረቡዕና በዓርብ ፈንታ እንድንጾማቸው ይገባናል። ዋዜማው ላይ ያሉት ማለት በማን ፈንታ? በረቡዕና በዓርብ። በቃ ይሄንን ነው የምትይዙት። በዓርብ በረቡዕና በዓርብ ፈንታ ረቡዕን ከዋለ ማክሰኞ፣ ዓርብ ከዋለ ሐሙስ እንጾማለን ማለት ነው። እሺ እስቲ ምናልባት ቀጥሎ ያለ ምን ነው? በዚህም ሁለት ስራ ይፈጸምልናል አለ። ሁለት ስራ ይፈጸምልናል። ምንድነው ሁለቱ ስራ የተፈጸመላቸው? የጾም ስራና የበዓል ማክበር ስራ ነው። ሁለቱ ስራ ይፈጸማል ተባለ። ጾሙን ሻርን አልሻርንም? አታንቀላፉ። ማንቀላፈት አይፈቀድም። እየበላችሁ ታንቀላፋላችሁ። ምንድነው እያወራን? የእናንተ እንቅልፍ እናንተን ሳይ ሀሳቤ ይጠፋብኛል ማለት ነው። በእነዚህ ሁለት ስራ በዚህም ሁለት ስራ በዚህም ይላል በዚህም ሁለት ስራ ይፈጸምልናል። የጾም ስራና የበዓል ማክበር ስራ ነው ብሏል። ጾም ሽረናል አልሻርንም? ሽረናል። እናንተ ሰዎች እንግዲህ እዚህ ያነበብን እንኳን ይሄን መረዳት አቅቶን እንሽራለን ነው የምትሉት። መሻር ነው፣ ተለዋጭ ነው። ረቡዕ ለመብላት ማክሰኞ ትጾማለህ። ዓርብ ለመብላት ሐሙስ ትጾማለህ። ጾሙን አልሻርከውም፣ ቀኑን ነው የለወጥከው። ስለዚህ ጾሙ አልተሻረም። ተባባል። ለዚህ ነው ሁለቱ ስራ ይፈጸምልናል አሉ። ጾማችንም አልቀረም፣ በዓል ማክበሩም አልቀረም ነው። ሁለት ስራ ተከናወነ ማለት ይሄ ነው። ስለዚህ ጾሙንም ለውጠን ማክሰኞ ጾመናል፣ ረቡዕ ስለሆነ ሐሙስ ጾመናል፣ ዓርብ ስለሆነ ስለዚህ አልለወጥ ነው። ሁለቱም ስራ ተከናውኗል። ጾሙም ተጽሟል፣ በዓሉም ከብረዋል ነው። እንዲሁ በግብፃውያን አብያተ ክርስቲያናት የተሰራ ነው ይላል። እዚህ ድረስ ነው እንግዲህ እንትን ያለውና ምናልባት ከዚህ በኋላ አንድ ደግሞ የሚጽፉት አለ። እስመ መለካውያን እሰ ይተአደው ትእዛዝ አበው ቅዱሳን መምህራነ ቤተ ክርስቲያን እስመ ይበልዑ በዕለተ ልደት ወጥምቀት በጽባሕ ለመይከውን በረቡዕ ወዓርብ ዘእንበለ ይጹሙ ቅድመ ህየንቴሁ። እንግዲህ እነዚህ ማን እንደሆኑ ባላቅም እስቲ አማርኛውን አብረን መለካውያን ግን ይላል ክርስቲያኖች ናቸው። የጥላቻ ስም ነው መለካውያን የሚለው። መለካውያን ማለት ፈጻሚያነ ፈቃደ ንጉስ ማለት ነው የሚሆነው። ፈጻሚያነ ፈቃደ ንጉስ፣ እንደ ንጉሱ አገንብሶ የሚባል ነገር አለ አይደል? ስለዚህ ንጉሱ ያለውን ተከትለው ስለሚሄዱ መለካውያን ተባሉ። ክርስቲያኖች እኮ ናቸው። ፖለቲካ ከተጀመረ ጀምሮ ከቤተ ክርስቲያን እጁን አንስቶ ስለማያውቅ ቤተ ክርስቲያን አብዛኛው የከፋፈላትም ፖለቲካ ስለሆነ ከነገስታት እየተጠጉ ነገስታት ያዘዙትን ብቻ የሚያከናውኑ ጳጳሳት ነበሩ። በዛም ጊዜ ከእናንተ ጋር አናብርም፣ እናንተ የንጉስ ፈቃድ ፈጻሚዎች ናችሁ በማለት መለካውያን አላቸው። ተግባባን? መለካውያን ማለት የንጉስ ፈቃድ ፈጻሚዎች ማለት ነው የሚሆነው። ምንድነው መለካውያን ቢባል? መለካውያን ግን የከበሩ አባቶች የቤተ ክርስቲያን መምህራን ያዘዙትን ምን ያደርጋሉ? ይተላለፋሉ። በምን መልኩ? ምን አደረጉ? በልደትና በጥምቀት በዓል ዓርብም ረቡዕም ቢሆን አስቀድመው በእርሱ ፈንታ ሳይጾሙ ምን ያደርጋሉ? በጠዋት ተነስተው ይበላሉ። ይህንን ነው ትእዛዝ ያፈርሳሉ። እኛ ከነሱ በምንድን ነው የተሻልነው? እነሱም ረቡዕ ጠዋት ተነስተው በሉ። እኛም ረቡዕ ሰዓት ተነስተን ምን ጠዋት ሌሊት ተነሳንበት እንጂ በላን። ምንድን ነው እሱ ልዩነቱ? ለውጥ ጾመን ነው በመብላቱ ላይ። እነሱ ለውጥ ሳይጾሙ ዝም ብለው ይበላሉ በዓለም። ይሄ አሁን ብዙም የሚያስተችም የሚያስደበድብም አልነበረም። ብቻ ሰው ምክንያት ፈልጎ ለመራራቅ ለመሰዳደብ ይህን ጽድቅ አድርጎ ጾም
ምናልባት ደግሞ ይህን ስናገር ወደ ሌላ እንዳትሄዱ እንጂ ጾም ምግባር ነው እንጂ ሃይማኖት አይደለም። ጾም ምግባር ነው፣ ሃይማኖት አይደለም። ሰው ሃይማኖት ካፈረሰ ነው ምግባር እያደር ይስተካከላል። ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት ይሰራል እያልኩ አይደለም። ግን አሁን አንድ ሰው አብይ ጾምን ባይጾም ፍልሰታን ባይጾም እኔ ፍልሰታን አልጾምኩምና መቁረብ ይችላል ብለው የሚጠይቁት ይችላል፣ የሚከለክለው የለም። አዎ አውቆ ሰንፎ ካልጾመ የጾምን ዋጋ ያጣል። በህመም በተለያየ ምክንያት ካልተቻለው ስላልጾመ እኔ አልጾምኩምና በፋሲካም ይሁን በምንም ስጋው ደም መቀበል ይችላል ወይ? ይችላል፣ የሚከለክለው የለም። ግን አባ ማዛ ነው እንዲህ ያለ አይደል ነው። ይሄ ነው ትክክለኛው፣ ይሄ ነው። ጾም ምግባር እንጂ ሃይማኖት አይደለም። አንድ ሰው አልጾመም ተብሎ ተስጋው ደግሞ አይከለከልም። ምንድነው አሁን በጧት ይበላሉ። ይሄ የት ይገኛል ነው? መጽሐፈ ስንክሳር፣ ስንክሳር ስሙ ነው መጽሐፉ፣ ጥር 10 የሚነበብ ማለት እዛ ላይ ነው የሚገኘው ማለት ነው። እሺ አንድ ምናልባት ትንሽ አለች። ይቺ ደግሞ ምንድናት? ጾመ ድራረ ልደት ወጾመ ድራረ ጥምቀት ምን ማለት ነው? ይሄ ደግሞ የልደትና የጥምቀት ዋዜማ እራት መጾም ወይንም እራት አለመብላት ማለት ነው። ድራረ ልደት ድራረ ጥምቀት ማለት እራት ነው። ድራር ማለት ራት ነው። ራት ብቻ የሚጾም ጾም። እነማን ናቸው የሚጾሙት? ይሄ ጾም መቼ ነው የሚጾመው? ይህን አብረን እናያለን። ማየት ስላለብን ማወቅ ስላለብን ይኸውም ጾም ከልደትና ጥምቀት ረቡዕ ወይም አርብ በዋለበት ዘመን ብቻ ሳይሆን ያችን ተለዋጭ አድርገን ነው። የዚህ ጾሙን ገብታችኋል? ሰዎቹ የሚጾሙት ድራሩን ብቻ ነው። ድራሩ ከገባችሁ ድራሩን ብቻ ነው የሚጾሙት። ምን ማለት ነው? እስቲ ንገሩኝም ገብታችሁ ከሆነ ራት ብቻ ነው አይደል? ከራት በታች ያለው ይበላል ማለት ነው። አዎ። እና እግረ መንገዳችን እዚህ ላይ ምናልባት የዘንድሮም ጥምቀት በሀገራችን ነው። የዚህ እንኳን ብዙም አስፈላጊ አይደለም። በሀገራችን ግን ልክ እንደዚህ ነው የሚሆነው። በዋለባቸው ዘመን ብቻ ሳይሆን ልደትና ጥምቀት በማንኛውም ቀን ቢውሉ የሚጾም የራት ጾም ነው። በማንኛውም እሑድም ሊሆን ይችላል፣ ቅዳሜም ሊሆን ይችላል፣ ሰኞ ማክሰኞም ሊሆን ይችላል። በማንኛውም ቀን ከዋለ ድራረ ጾም ይኖራል ማለት ነው። እራት አለመብላት ማለት ነው። የልደትና የጥምቀት ቅዳሴ በመንፈቀ ሌሊት ነውና ልባቱ ድራሩ የሚታውበት ዋናው ምክንያት ይሄ ነው። ቅዳሴው መቼ ነው? የልደትና የጥምቀት የትንሣኤ ሁላችሁም ታውቁታላችሁ። መንፈቀ ሌሊት ነው ማለት ነው። በዚህ ምክንያት ምን ይሆናል? ይህን የራት ጾም የሚጾሙት ቅዱስ ቁርባን የሚቀበሉ ሰዎች ናቸው። የትኛውን ጾም? የድራሩን ጾም። ገብታችኋል አይደል? አዎ። እና ሰዎች ናቸው። ልደትና ጥምቀት ረቡዕ ወይም አርብ በሚውልበት ዘመን ቅዱስ ቁርባን የሚቀበሉ ሰዎች በመንፈቀ ሌሊት ቅዳሴ ተቀድሶ ቅዱስ ቁርባን እስኪቀበሉ ድረስ ምንም ምግብ አይቀምሱም። ይህ አጿጿም ከሌሎቹ የጾም ሰዓቶች የተለየ ነውና ምን ይባላል? አክፍሎት። ቅድም እስከ ምሽቱ ብለናል አይደል? እነዚህ ቅዱስ ቁርባን የማይቀበሉ ሰዎች ነው። ይህን ስናገር ውስጤ ህሊናዬን እየታገለኝ ነው የምናገረው። ለምን ሁለት ተከፈልን? ቅዱስ ቁርባን የሚቀበል ቅዱስ ቁርባን የማይቀበል ብለን። ይሄ ልማድ የት ላይ ነው መቆም ያለበት? እስከ መቼ ድረስ ነው እንደምንኖረው? ሁለትን ሆነን ሁለት ክርስትና። አሁን አንድ ልጅ ትላንትና ከዚህ ከሮፕ ደውሎልኝ፣ እሱ ግብጽ ቤተክርስቲያን ነው የሚሄደው። አንዲት ሀበሻ ብቻ ናት የተገኘችው አለ። ከዛ ውስጥ እነሱም ሌሊት ነው እንደኛው የሚቀድሱት። አንዲት ሀበሻ ተገኘች አለ። ከዛ ህዝቡ መቀመጫ የለውም ማለት እነሱ ማለት ነው። ሁሉም ቅዱስ ቁርባን ሲቀበል አንዲት ሀበሻ ብቻ ተገኘች።
እርሷን ካህኑ ቀስ ብሎ እንዳታፍር ብሎ አንስቶ ወደ ጎን ወስዶ ወደ ጎን አረጋት። እንዲህ ነን፣ ማፈሪያዎች ነን እኛ እና ከስጋው ደሙ ውጪ ነው የምንኖረው። እና ይሄንን የምለው ይታገለኛል ያልኩት ለዚህ ነው። ይሄ መታረም አለበት። ወደ አንድ ዩኒፎርም መሆን አለብን። ያለ ስጋው ደሙ ድነት የለም፣ ያለ ስጋው ደሙ ክርስትና የለም። እና ስለዚህ ለማንኛውም በመንፈቅ ቅዳሴው በመንፈቀ ሌሊት ተቀድሶ ቅዱስ ቁርባን እስኪቀበሉ ድረስ ምንም ምግብ አይቀምሱም። ይህ አጿጿም ከሌሎቹ የጾም ሰዓቶች የተለየ ነውና አክፍሎት ይባላል። መቼ ሲሆን ነው? ልደትና ጥምቀት መቼ ሲሆን ነው? ረቡዕ ነው የሚሆነው ማለት ነው። ረቡዕ ከዋለ ማክሰኞ ለጥምቀቱ ማክሰኞ ይጾማል አይደል? ያ ቅዳሴ ማለት ተቀድሶ ሌሊት ከቅዳሴ በኋላ ቅዱስ ቁርባን እስኪቀበል ድረስ ይዘልቃል እንጂ እንደ ሌሎቹ በምሽት ላይ አይበላም። ቅዱስ ቁርባን የሚቀበል ክፍል ማለት ነው። ይሄ ነው የተሰራልን ስርዓት ማለት ነው። ልብ ልንለው ይገባናል። እና አክፍሎት ይባላል። አክፍሎት ማለት ይሄ ነው ማለት ነው። አሁን ለሁሉም አክፍሎት አለ። እዚህ ያለ የሚቀበጣጠረን ቀባጣሪ አለ። አክፍሎት የልደትም አለ ነው። የልደት አክፍሎት የሚኖረው ሁላችሁም ታውቁታላችሁ። ጾሙን ይዘን ስለመጣን ወደ ቅዱስ ቁርባን የሚመጡት አሁንም ቢሆን ማክሰኞ ዕለት ማለት ነው አይበሉም። አይበሉምና ስለዚህ ቀጥታ በአክፍሎት ነው የሚሆነው ማለት ነው። የጥምቀት ግን አይሆንም። የጥምቀት መንፈቀ ሌሊት ቁርባን የሚቀበሉ ሰዎችም አያከፍሉም። እንመጣበታለን። አያከፍሉም። የማያከፍሉበት ምክንያት ድራሩን ብቻ ይጹሙ ነው የተባሉት። ገብታችኋል አይደል? ለምሳሌ ዘንድሮ ሰኞ ነው እንበል። በሀገራችን ሰኞ ነው። ሰኞ ሌሊት ነው እንግዲህ የሚቀደሰው ማለት ነው። እሁድ ቅዳሴ ቀድሰው ካህናቱም ይሁን ስጋው ደግሞ የሚቀበሉ ሰዎች ስጋው ደግሞ የሚቀበልም ተቀበለው ካህናቱም ይወጣሉ። ከዛ በኋላ ምን ያደርጋሉ? ምሳቸውን ወይንም ደግሞ የደረሱበትን ይበላሉ። ከዛም በኋላ መንፈቀ ሌሊት የጥምቀት ዕለት መንፈቀ ሌሊት ለመቀበል ምን ያደርጋሉ? እራት አይበሉም። አከፈሉ? አላከፈሉም። ምክንያቱም ግጥም አድርጎ በልቷል እኮ በል እንደውም የማይነቃነቅማ ከበሉት ችግር ነው። እና እንዲህ ነው የሚታየው ማለት ነው። እሺ ጨርሰናል። ቅዱስ ቁርባን የማይቀበሉ ሰዎች ከላይ ወበጊዜ ሰርክኔ እይጦሙ ጥሉላተ ዘእንበለ ይትበላ በጾም አብይ በአብይ ጾም ከሚበላ በቀር ጥሉላትን አይብሉ። እንደዛ አይደለም ያለው። ልብ አድርጉት እንግዲህ አሁንም ረቡዕ ማክሰኞ ጾመናል። ሁላችን እንበል ረቡዕ ነው ጥምቀትና ማክሰኞ ሁሉ ጾመናል። ግን ስጋው ደግሞ የማይቀበሉ ሰዎች ከሰዓት ይበላሉ ወይም ደግሞ ወደ ማታ ይበላሉ ማለት ነው። ይብሉ እንጂ ጥሉላት አይበሉም ማለት ነው። እነሱ ናቸው የሚያድረውን ይቀጥላል ያድራል። እነዛ ግን ምግቡን ይበላሉ። የጾም ምግብ ነው የሚበሉት እንጂ ጥሉላትን አይበሉም። በተባለው መሰረት እስከ ምሽቱ ጾመው ከጥሉላት ውጪ የሆነውን ምግብ ይመገባሉ ማለት ነው። የዘንድሮ ጥምቀት እሺ መቼ ነው? ሰኞ ነውና ከዚህ በላይ ጥያቄ ነው። አሁን ሁላችሁ እንድትመልሱት ነው ጥያቄ። ተምሮ ዝም ብሎ መሄድ ተጠይቃችሁ መልስ ሰጣችሁ ነው የምትሄዱት። መልስ ያልመለሰው ሰው እዚህ አልነበረም ማለት ነው። የማይመልስ ከሆነና አልነበረም እዚህ ዝም ብሎ ነው እሱ የት እንደሄደ እንግዲህ እሱ ራሱን ይጠይቅ። የዘንድሮ ጥምቀት ሰኞ ነውና ከዚህ በላይ በተመለከትነው ትምህርት መሰረት የዘንድሮ ጥምቀት ጋድ ወይም ተለዋጭ ጾም አለው ወይስ የለውም? በቃ ሲኖዶስ ይልሃል። ይሄ ነው በቃ እናንተ ራሳችሁ ሲኖዶስ ሆናችሁ ማለት ነው። በቃ ይሄው እኮ ነው፣ ሌላ ታሪክ የለውም። የለውም ትክክል። ምክንያቱም ከላነበብና ረቡዕ ዓርብ ከዋሉ ነው እነዚህ በዓላት ተብሏል። ስለዚህ የዘንድሮ ሰኞ ነው የለውም ማለት ነው። ምን ይሆናል አሁን? ሌሊት ቅዳሴ ቅድም ብያለሁ፣ ሌሊት ይቀደሳል። ያው ጥምቀተ ባህር አዲስ አበባ አራት ማን ነው በየቤተክርስቲያኑም ይቀደሳል። እርግጥ በአታም ይቀደሳል። እስከማውቀው ድረስ እዛም ነበርኩኝ። ቤተክርስቲያንም ይቀደሳል፣ እዛ ጥምቀተ ባህሩም ይቀደሳል። ምስካየ ኅዙናንም ሌሊት እንቀድሳለን። እና
እነኚህ ምንድነው የሚጾሙት? ምንድነው የሚጾሙት? ራት ወይም ድራር ያንን ይጾማሉ ማለት ነው። እንዳልኳችሁ ማን ነው ሰኞን አይደል? ሳምንት እሁድ ቄሶቹም የሆኑ ሁሉም ሰው ወጥቶ ሳም መጥቶ ወይንም ደግሞ ምግቡም ይበላል ማለት ነው። ስጋው ደግሞ የሚቀበል ክፍል ከዛ በኋላ አይበላም ማለት ነው። ይሄው ነው ነገሩ ያለው። ከዛ ውጪ ወተን ይሄ ነው ብለን የምንጣላበት ምክንያት የለም። ጨርሰናል። ተረታችሁኛል? እስከዛ የልደትን ጋድ ጾማቸውን ቀድም ልደት ጾም ማን ነው ጋድ የለውም የሚል ነገር ሰምቻለሁ። የለውም ወይ? ሰዎች እኮ ሰሩት። ልብ ልትሉት የሚገባ በሰዎቹ አሰራር ላይ ስንመለከት ይሄ ከህዳር ጀምሮ እስከ ልደት የሚጾመው ጾም ከዚህ በኋላ የተሰራ ነው ማለት ነው። ጾመ ጋድ ከተሰራ በኋላ የተጾመ ነው ማለት ነው። ምክንያቱም ጾመ ጋድ ከመሰራቱ በፊት ተሰርቶ ቢሆን ኖሮ ለልደት ጋድ አለው አይሉንም ነበር። ተግባባን? አይሉንም ነበር። ምክንያቱም ከህዳር ጀምረን መተናል አይደል? ታዲያ መቼ ነው ተለዋጩን ለረቡ ዘንድሮ ጾመናል አላችሁ? መቼ ነው ረቡ ነው ልደት? መቼ ጾማችሁለት? መቼ ተለዋጩ ተጾመ? የት አለ ተለዋጩ? መይፈታን ጾሙን ከህዳር 15 ጀምረን ይዘን መጣ። የፈታ ነው መቼ ነው? ረቡዕ ዕለት ነው አይደል? ሌላ ተለዋጭ ታዲያ መቼ ተጾመ? ስለዚህ ጋድ ለጥምቀት እንጂ ለልደት የለውም። ለምን? ስንጾም መተናል። ቅድም እንዳልኳችሁ ስጋው ደግሞ የማይቀበሉ ሰዎች ማክሰኞ ዕለት ይጾሙና ማታ እራታቸውን ይበላሉ ማለት ነው። ስጋው ደግሞ የሚቀበሉ ክፍሎች ግን አይበሉም። ተግባባ? ልዩነቱ ይሄ ነው። ሐቁ ይሄ ነው። በቃ ተቀመጠው ይሄ ነው። ጋድ ለጥምቀት ብቻ የተሰራ እንጂ ለልደት አልተሰራም። ምክንያቱም ጾም ነው። ይሄን ደግሞ ብቻ ሁሉም ፈራ ተባ ያለ ነው። አቡነ ጎርጎርዮስ ጠቃቅሰውት ነበረ። የልደት በስተት የገባ እንጂ ልደት ጋድ የለውም ብሏል። የሲኖዶስ አባል ነበሩ፣ ነፍሳቸውን ይማርና ያንን እዛ ቀርቦ ማሳመንና ለህብረተሰቡም በስነ ስርዓቱ እንዲነገር ማድረግ ይገባ ነበር። እንግዲህ አልተደረገም። ለማንኛውም እንግዲህ ይህንን ሁሉ ያነሳው ጭቅጭቁ እንዲቆም፣ ይሄ ብዙ ነገር የተወራ አለ። እሱ ሌላ ጊዜ እናደርጋለን። አሁን ሰዓታችን ስለሄደ የዛሬ ሳምንት ኢየሱስን እናከብራለን። ልብ አድርጉ፣ ኢየሱስን እናከብራለን የዛሬ ሳምንት። አሁን ሌላ የጻድቅ የሰማዕት ምናምን ሲባል ነው የሚደምቀው። ኢየሱስ የተባለበት ኢየሱስ ማለት ምን ማለት ነው? መድኃኒት። ለማን ብሎ ነው መድኃኒት የተባለ? ለማን ነው መድኃኒት የሆነው? ለኛ። ከኢየሱስ የሚበልጥብን የለም። እመን፣ ይሄ እምነት ነው። ከኢየሱስ የሚበልጥ የለም። ከፈጣሪ የሚበልጥ የለም። እና የፍጡራንን በዓል ላይ አወጥተን ክብረ በዓሉም ሰውም ሌላ ኢየሱስ ሲባል መቼ እንደሚውልም የሚያውቅ የለም። ይሄ ከመምህራን ከካህናት ስንፈት፣ በሌላ መልኩም ደግሞ ላምኑበትም ይችላል። አላውቅም። በጣም ነው የምናደደው። እና በስነ ስርዓቱ ለህዝብ ቢያስተምር ህዝብ ከፍ ብሎ ያከብረው ነበር። ስለዚህ እኛ ከጀመርን እንጃ 3 ዓመት ነው 4 ዓመት አላውቅም። እንደዛ በብስጭት ተነስተን ማለት ነው። በእልክ ተነስታ የሚባል ነገር አለ። በእልክ ተነስተን እያከበርን ነው ያለ ነው። ትንሽ የአየሩን ጉዳይ በየጊዜው ትንሽ ይበጠብጠናል። እሱም አንዳንድ ጊዜ ዝም ብሎ ከርምና በዛ ላይ በርዶ ያወርደዋል። አንተ እንዳልክ ብለን እናልፈዋለን። ዘንድሮ ግን ሳምንት ነው የምናከብረው። ሳምንት ጋድ ነው አይደል? ጥምቀት ሰኞ ነው። ጥምቀት ሰኞ ነው። ጋድ ነው አይደል? ሳምንት። አዎ፣ በጋድ በላችሁ፣ ጾም ሻራችሁ፣ አባ ማዛ ነው እንዲህ ያደረጋችሁ እንዳትባል ራስን ችለህ ተናገር። ገባ? ጋድ የለም። ተግባባን? መጽሐፉን አምነን በመጽሐፍ ያለው ይወረሳል፣ በቃል ያለው ይረሳል ነውና መጽሐፍ ይዛችሁ መዋጋት ያስፈልጋልና፣ ስለዚህ በዓሉን እናከብራለን። ድምቅ ባለ መልኩ ነው የምናከብረው። እግዚአብሔር አየሩን ካስተካከለልን አንዳችሁም እንዳትቀሩ። ለምን? ኢየሱስ ስለሆነ። ተግባባን? አንድ ሰው እንዳይቀር ኢየሱስ ነው። ድግሱን ደግሞ በቃ ሌላ አድርገን ከሰማይ የወረደ መና አድርገን ማለት ነው።
በልታችሁ የማታውቁት ነገር ነው የምናቀርበው ማለት ለምን ኢየሱስ ስለሆነ ዕለቱ መቼ ነው ረቡዕ ነው ምክንያቱም ልደት በዋለበት በሳምንት ነው በስምንተኛው ቀን ነው ኢየሱስ የተባለው ስለዚህ ረቡዕ ነው የሚሆነው ዕለቱ ግን እኛ ሁለቱንም አንድ ጋር ለማክበር ጥምቀትንም የኢየሱስንም በዓል አንድ ጋር ለማክበር እሁድ ነው የምናከብረው የዛ ሰው ይበለን ሁላችሁ እንድትመጡ ሁላችሁም በዓሉን እንድታከብሩ አደራ ላለሁን እግዚአብሔር የዛ ሰው ይበለን